አብዛኞቻችን ከማንኛውም ሰው ቢሆን ስጦታ መቀበል ያስደስተናል። በተለይ ከምንወደው ሰው ወይንም ደግሞ ባልጠበቅነው ሰዓት የሚመጣ ስጦታ ልዩ የሆነ የደስታ ስሜት አለው። ነገር ግን ቆም ብላችሁ አስቡት። ያ በፈገግታ የተቀበላችሁት ውድ ስጦታ፣ ያ በደስታ ያጠለቃችሁት የሚያምር ልብስ ወይንም በችግራችሁ ጊዜ ተዘርግቶላችሁ የተቀበላችሁት ገንዘብ የህይወታችሁን በረከት የሚያጨልም፣ ትዳራችሁን የሚበትን እና ጤናችሁን የሚነጥቅ መርዛማ መንፈስ ያዘለ ቢሆንስ? ዛሬ በዚህ ቪዲዮ የምነግራችሁ ይህንን መራራ ሐቅ ነው። ምናልባት እስካሁን ስትሰቃዩበት ለነበረው ያልታወቀ የህይወት ውጣ ውረድ፣ የቤተሰብ መረበሽ፣ የህመም ወይም የኪሳራ ትልቅ መፍቻ ቁልፍ ሊሆንም ይችላል። አዎ፣ ከሰው እጅ አትቀበሉ ሲባል ንፉግ ሁኑ ወይም ሰውን ሁሉ ተጠራጠሩ ማለት አይደለም። ነገር ግን በስጦታና በንብረት በኩል ወደ ቤታችንና ወደ ህይወታችን ሰርገው የሚገቡ አደገኛ መንፈሳዊ ተጽዕኖዎችን እንዴት መለየት እንደምንችል ማወቅ በዚህ ክፋት በበዛበት ዘመን የህልውና ጉዳይ ነው። በዚህም ቪዲዮም በስነ ልቦናው ዓለም የጉልበት ዝውውር ኤነርጂ ትራንስፈር የሚባለውን እና በቅድስት ኦርቶዶክስ ተዋሕዶ ቤተክርስቲያናችን አስተምሮ ደግሞ የተንኮልና የሟርት መንፈስ እንዴት በቁስ በኩል እንደሚያልፍ በጥልቀት እንመለከታለን። በቪዲዮ መገባጃ ላይ ይህ ክፉ ነገር አስቀድሞ ቤታችሁ ውስጥ ገብቶ ከሆነ እንዴት ማጽዳትና በረከታችሁን መመለስ እንደምትችሉ ጥንታውያን አባቶቻችን ያስተማሩንን እጅግ ጠቃሚ ምስጢር አካፍላችኋለሁ። እስከዛው ግን ስጦታ ሁሉ በረከት እንዳልሆነ የሚያሳየንን አንድ እውነተኛ ታሪክ ላካፍላችሁ። አንዲት እናት ነበሩ። እኚህ እናት ብቸኛ ልጃቸውን ለወግ ለማድረግ ለማብቃት የሰርጓን ቀን በከፍተኛ ጉጉት ይጠብቃሉ። በሰርጉ ዋዜማ ለዓመታት አብራቸው የኖረች ነገር ግን በውስጧ ጥልቅ የሆነ የቅናት መንፈስ ያላት አንዲት የቅርብ ጓደኛቸው እጅግ የሚያምር በውድ ዋጋ የተገዛ የሐበሻ ቀሚስ ለሙሽሪት በስጦታ መልክ ይዛ ትመጣለች። እናትየው በንጹህ ልብ በታላቅ ደስታ ተቀብለው ለልጃቸው ያልበሱታል። ሰርጉ በደስታ አለቀ። ነገር ግን ከሰርጉ ማግስት ጀምሮ የልጅቷ ሕይወት ተመሳቀለ። ያለምንም የሕክምና ምክንያት ጤናዋ ተጓደለ። በአዲሱ ቤቷ ሰላም ጠፋ። ከባሏ ጋር በየጊዜው በማያባራ ጸብ ውስጥ ወደቁ። የችግሩ ስር የት ላይ እንደነበር ታውቃላችሁ? ያ በጓደኝነት ስም ግን ደግሞ በክፉ የምቀኝነት መንፈስ የተሰጠው ቀሚስ ነበር። እጅግ የሚያስገርመው ደግሞ ይህንን መርዛማን ስጦታ እንዴት እንዳወቀችውና ልጇን እንዴት እንደታደገችው ወደፊት በመፍትሄው ላይ የምነግራችሁ ይሆናል። አሁን ግን ወደ ጥልቅ እውነታው እንግባ። በስነ ልቦና ጥናት ውስጥ ሰዎች ስጦታን ሲሰጡ ሁልጊዜ ከፍቅር ይመነጫል ተብሎ አይታሰብም። አንዳንዶች ስጦታን ሌላውን ሰው ለመቆጣጠር፣ ለበላይነት ለማሳየት ወይም የራሳቸውን የውስጥ ባዶነትና ምቀኝነት ለመሸፈን ይጠቀሙበታል። በተለይ ለቭ ቦምቢንግ ወይም ከመጠን ያለፈ ውሸት ፍቅር በማሳየት ውድ ነገሮችን በመስጠት ሰዎችን የጥይነት ሰለባ የሚያደርጉ መርዛማ ሰዎች ሞልተዋል። መንፈሳዊው ዓለም ደግሞ ከዚህም እጅግ የጠለቀ ነው። በመጽሐፍ ቅዱስ መጽሐፈ ምሳሌ ምዕራፍ 15 ላይ ስሰት የሚያበዛ ሰው ቤቱን ያውቃል፣ ስጦታን የሚጠላ ግን በሕይወት ይኖራል ይለናል። ይህ ቃል በዘፈደደ የተጻፈ አይደለም። ስጦታን አጥብቆ መመኘት፣ ከማንኛውም ሰው እጅ የሚመታውን ሁሉ ያለማመንታት መቀበል ለክፉ መንፈስ በር መክፈት እንደሆነ መጽሐፍ ቅዱስ አጥብቆ ያስተምራል። በክርስትና አስተምሮ ማንኛውም ቁስ አካል፣ ልብስም ይሁን ጫሜ፣ ምግብም ይሁን ገንዘብ የሰጪውን ሰው የመንፈሳዊ ሁኔታ፣ የልብ ሐሳብ አልፎ ተርፎ የአጋንንታዊ እሳር ተሸክሞ ሊመታ ይችላል። አባቶቻችን ከመብላትህ በፊት አማትብ ስትቀበልም በስመ አብ የሚሉት እንዲሁ ለልማድ አይደለም። ክፉ ሰዎች በድግምት በሟርት ወይም በተንከራ የቅናትና የአይነ ጥላ ተሞላን ዕቃ ወደ ሕይወታችን በማስገባት የተሰጠንንም ጸጋና በረከት ሊሰርቁ ይችላሉ። ቅዱስ ዮሐንስ አፈወርቅ ሲያስተምር የክፉ ሰው ስጦታ ከመርዝ የከፋ ነው ይላል። ልቡ ንጹሕ ያልሆነ ሰው የሚሰጠው ስጦታም ንጹሕ ሊሆን አይችልም። ታዲያ አንድ ሰው በስጦታ መልክ ወይም በንብረት በኩል ክፉ ነገር ሊያመጣብን እንዳሰበ እንዴት እንለያለን? ምልክቶቹስ ምንድናቸው? 3 ዋና ዋናና የማያሻሙ ምልክቶች አሉ። ነገር ግን እነዚህን ምልክቶች በዝርዝር ከመመልከታችን በፊት ሁለተኛውን እጅግ አስተማሪ የሆነው አጭር ታሪክ ላጫውታችሁ። አንድ በጣም ስኬታማ የሆነ ወጣት ነጋዴ ነበር። ስራው እጅግ የተቃና፣ ሱቁ በደንበኛ የሚጨናነቅለት ታታሪና ደግ ሰው ነበር። አንድ ቀን አንድ ብዙም ያልቀረበ ግንኙነት የሌለው ግን ሁልጊዜ አድንቀሃለሁ በርታ የሚለው ደንበኛው ይሄ ዕቃ ለቢሮህ ውበት ይሰጠዋል፣ ለስኬትህ መታሰቢያ ይሁንህ ብሎ ያረጀ ግን እጅግ የሚያምር ጥንታዊ ቅርጽ ያለው የጌጥ ዕቃ ይሰጠዋል። ነጋዴው ምንም ሳይጠራጠርና በደስታ ተቀብሎ ዕቃውን ከጠረጴዛው ላይ ፊት ለፊት አስቀመጠው። ከዛች ቀን ጀምሮ ግን የሱቁ በረከት ርቆ ሄደ። አየር በአየር የሚሸጠው ዕቃ መቅረት ጀመረ። ደንበኛ እርግፍ አድርጎ ተወው። የገንዘብ ኪሳራ በኪሳራ ላይ ደረሰበት። ማታ ማታ ቢሮ ውስጥ ሲቆይ አስፈሪ ድምጾች ይሰማ ጀመረ።
ልቡን የማይታወቅ ፍርሃት ይወርሰው፣ ጭንቅላቱንም ይወረረው ጀመር። ያ በስጦታ ስም የተሰጠው ዕቃ በውስጡ የሟርት መንፈስ የያዘ የሰውየውን ስኬትና በረከት ለመዝጋት የተላከ ክፉ መሳሪያ ነበር። ይህ ወጣት ነጋዴ ከዚህ አስከፊ አዘቅት እንዴት እንደወጣና ሰላሙን እንዴት እንደመለሰ አስገራሚ ነው። ያደረገው አንድ ቀላል ግን ጉልበታም መንፈሳዊ እርምጃ አለ። እሱን ከጥቂት ደቂቃዎች በኋላ አብረን የምናየው ይሆናል። ወደ ቅድሙ ሐሳባችን ስንመለስ መርዛማ መንፈሳዊ ተጽዕኖ ያላቸውን ስጦታዎች እንዴት እንለያለን? እነሆ ሦስቱ ቁልፍ ምልክቶች። አንደኛ፣ የሰጪው ሰው ማንነትና የልብ ትርታ። ስጦታውን የሚሰጣችሁ ሰው በሕይወቱ ሰላም የሌለው፣ በሌሎች ስኬት ሁልጊዜ የሚያማርርና የሚቀና፣ መንፈሳዊ ሕይወቱ የተዘበራ ሰው ወይም በዚህ በፊት በክፉ ስራው የሚጣማ ሰው ከሆነ እጅግ ከፍተኛ ጥንቃቄ ያስፈልጋል። ከማያምንና ከማይጸልይ ሰው የሚመጣ ስጦታ ምንም እንኳን ቆንጆ ቢመስልም በውስጡ ያዘው ኃይል የጨለማ ሊሆን ይችላል። ሁለተኛ፣ ስጦታውን ከተቀበላችሁ በኋላ የሚሰማችሁ ስሜት። ይህ በጣም ወሳኙ የጥንቃቄ ደወል ነው። አንድን ዕቃ ቤት ካስገባችሁ በኋላ ወይም አንድን ልብስ ከለበሳችሁ በኋላ ያልታወቀ መረበሽ፣ ምክንያታዊ ያልሆነ ፍርሃት፣ ድንገታዊ የቤተሰብ ጸብ፣ ህልመ ሌሊት፣ ህመም ወይም ድንገታዊ የገንዘብ መሟጠጥ ከገጠማችሁ ያ ዕቃ የክፉ መንፈስ ማስተላለፊያ ሊሆን እንደሚችል ማሰብ አለባችሁ። መንፈስ ቅዱስ በልባችን ውስጥ የሰላም ደወል ይደውላል። አዲስ ነገር ቤት ገብቶ ሰላም ከራቃችሁ ቁስ አካሉ ላይ ትልቅ የጥያቄ ምልክት አንሱ። ሶስተኛ፣ ከልክ ያለፈ ያልተለመደና ዓላማው ያልታወቀ ስጦታ። አንዳንዴ ሰዎች ምንም አይነት የቀረበ ግንኙነት ሳይኖራችሁ ወይም ምንም ባልሰራችሁት ነገር እጅግ ውድ የሆነ ስጦታ ሊሰጧችሁ ይችላሉ። ለምን ብላችሁ ራሳችሁን ጠይቁ። ዲያብሎስ አንዳንዴ በብልሃን መልአክ ተመስሎ እንደሚመጣ ሁሉ ክፉ መንፈስትን በውድ ስጦታ፣ በወርቅ እና በለዘብ አንደበት ተጠቅልለው ሊመቱ ይችላሉ። የስነ ልቦና ባለቤቶች እንደሚሉት ያለ ምክንያት የሚመጣ ውድ ስጦታ በውስጡ የተደበቀ ዋጋ አለው። ይህም አብዛኛውን ጊዜ የሰዎችን ነፃነትና መንፈሳዊ ሰላም መውሰድ ነው። ታዲያ ምን እናድርግ? ሰውን ሁሉ እንጠራጠር? ምንም አንቀበል? በፍጹም። ኦርቶዶክስ ተዋህዶ እምነታችን የፍርሃትና የጥርጣሬ ሳይሆን የኃይል፣ የፍቅርና ራስን መግዛት መንፈስ ነው። ነገር ግን ጥንቃቄና መንፈሳዊ ንቃት ወሳኝ ነው። ራሳችን፣ ቤተሰባችንና ንብረታችንን ለመጠበቅ እነዚህን ተግባራዊና መንፈሳዊ እርምጃዎች መውሰድ አለብን። አንደኛ፣ ጸሎትና ማማጠብ። ማንኛውንም ስጦታ ስትቀበሉ ልብስም ይሁን ምግብ አሊያም ገንዘብ ወደ ቤታችሁ ካስገባችሁና ከመጠቀማችሁ በፊት በስመ ሥላሴ አማትቡበት። ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀሉ ላይ ባፈሰሰው ደም የመስቀሉ ኃይል ማንኛውንም የክፉን አሰራር ያፈርሳል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብላችሁ ስታማትቡበት ያ ዕቃ ላይ የተጠበቀ ርኩስ መንፈስ፣ ሟርት ወይም አይነ ጥላ እንደ ትቢያ ይበተናል። ሁለተኛ፣ የተበል ኃይልና ቅዱስ ዕጣን። አባቶቻችን እንደሚያስተምሩት ወደ ቤታችሁ አዲስ ዕቃ ስታመጡ በተለይ ከየት እንደመጣ ማታውቁት ከሆነ ወይም ጥርጣሬ ያደረባችሁ ሰው ከተቀበላችሁት ከሆነ ጸበል እርጩበት። ጸበል እሳተ መለኮት ነው። ርኩስ መንፈስ በጸበል ፊት መቆም አይችልም። በተጨማሪም ቤታችሁን ዘውትር በጸሎት ሰዓት ዕጣን ማጠን የክፉ መንፈስ አሰራር ያራቃል። ያነሳውላችሁ የወጣት ነጋዴ ነገሩ ሁሉ የገባው አንድ መንፈሳዊ አባት የንስሐ አባቱ ጋር ከተመከረ በኋላ ነበር። አባቱም ያንን ያረጀ የጌጥ ዕቃ ወዲያውኑ አውጥቶ ጸሎት ካደረገ በኋላ እንዲያቃጥልና ሱቁን ሙሉ በሙሉ ጸበል እንዲያስረጭ አዘዙት። ይህንን ባደረገ ማግስት ልክ እንደ ጉም ጭኖት የነበረው የጨለማ መንፈስ ተገፎ ንግዱ፣ ሰላሙና ደንበኛው ወደ ነበረበት ቀስ በቀስ ተመለሰ። ሶስተኛ፣ ላለመቀበል ድፍረት ይኖራችሁ። አንዳንዴ ውስጣችሁ ከማትፈልጉት ሰው ስጦታውን እንዳትቀበሉ በኃይለኛ ስሜት ከነገራችሁ ሰውን ላለማስከፋት ወይም ይሉኛ ብላችሁ የሕይወታችሁን ሰላም አታሳልፉ። በስነ ልቦናው ዓለም ይህ የግል ድንርን ማስከበር ይባላል። እኛ ሀበሾች ይሉኛ በጣም ያጠቃናል። በማክበር ግን ደግሞ በማያዳግም ሁኔታ ማይጠቅማችሁን ነገር እምቢ ማለትን ልመዱ። ሕይወታችሁ የቆሻሻ መጣቢያ አይደለም። የሰዎች መጥፎ ጉልበት ወይም ኢነርጂ ማራገፊያም ሊሆን አይገባም። አሁን ይህንን ሁሉ ካየን በኋላ ወደ መጀመሪያው ታሪካችን ልመለሳችሁ። የልጇ ጤና መታወክና የትዳሯ መናጋት እንቅልፍ የነሳት ያቺ እናት መፍትሄ ፍለጋ ወደ ንስሐ አባቷ ሄዳ ሁኔታውን ታስረዳለች። አባቷም በጸሎት ተገልጦላቸው የችግሩን ምንጭ ነግረዋት ያን በመቀኝነት መንፈስ የተሰጠ ውድ የሐበሻ ቀሚስ ወዲያውኑ ከልጇ ቤት አውጥታ እንድታስወግድ፣ ለሌላ ሰው እንኳን እንዳትሰጥ፣ ምክንያቱም እርግማኑ እንዳይተላለፍ እሳቸው ጸሎት ካደረጉላት በኋላ አቃጥላ እንድታጠፋውና ቤቷን በጸበል እንድታስረጭ አዘዟት። እንደተባለችው በእምነት ስታደርግ የልጇ ጤና ወዲያውኑ ተመለሰ፣ ቤቷም በሰላም ተሞላ። ተወዳጆች፣
ስጦታ ሁሉ በረከት አይደለም። ወደኛ የሚዘረጋ እጅ ሁሉ ንጹሕ አይደለም። ሕይወታችሁ ላይ ዋጋ ጨምሮ በስሜት በመነዳት ከማንኛውም ሰው እጅ የመጣውን ሁሉ አትቀበሉ። ለሰዎች ንጹሕ ፍቅር ይኑራችሁ፣ በጎ አስቡ። ነገር ግን ጌታችን እንዳለው እንደ እባብ ልባሞች፣ እንደ ርግብም የዋሆች ሁኑ። ቤታችሁ የመቅደሳችሁ የሰላማችሁ መገለጫ ነው። ያገኛችሁትን ነገር ሁሉ አትክተቱበት። መንፈሳዊ ዓይናችሁን ከፈቱ። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙም አሜን።